በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት ስር ከሚገኙ ታላላቅ አድባራት አንዱ የሆነው የአየር ጤና አንቀጸ ብርሃን ቅድስት ኪዳነ ምሕረት ካቴድራል የተመሰረተው በ1980ዎቹ መጨረሻ አካባቢ በተለይም በ1985 ዓመተ ምህረት ነው። በወቅቱ በአካባቢው የሚኖሩ ኦርቶዶክሳውያን ምዕመናን ለጸሎትና ለሥርዓተ አምልኮ ረጅም ርቀት ወደ ሌላ አካባቢ ይጓዙ ስለነበር በአቅራቢያቸው ቤተክርስቲያን እንዲኖር ባላቸው ከፍተኛ ጉጉትና ጥረት እንደተመሰረተ የካቴድራሉ አስተዳዳሪ መልአከ ብርሃን ሙላት ክበቤ ይናገራሉ። ቤተክርስቲያን አመሰራረት በየጊዜው እንደየጊዜውና እንደየሁኔታው ቢለያይም ያመሰራረት ሁኔታው ብዙ ጊዜ ይታወቃል። ቤተክርስቲያን የምትመሰረተው በርካታ የእምነቱ ተከታዮች ባሉበት ምዕመናን ባሉበት በምዕመናን ጥያቄ ነው። በዚሁ መሰረት በዚህ አካባቢ ያሉ በርካታ ነዋሪዎች አረጋውያን አባቶች፣ እናቶች ጥያቄ አቅርበው በእነሱ መሰረታዊ ፍላጎት ቁጥራቸው እና ፍላጎታቸው ቀኖናው በሚፈቅደው መልኩ ተጠንቶ እንደተመሰረተች የቤተክርስቲያኑ ታሪክ ይናገራል። ምናልባት መሰረታውን የመሰረቱት አካላት አሁን በሕይወት ያሉ አሉ፣ በሕይወት የሌሉም አባቶች እናቶች አሉ። የተመሰረተችው በ1985 ዓመተ ምህረት የአየር ጤና ኮረብታ ላይ ከፍ ብሎ የሚታየው የቅድስት ኪዳነ ምሕረት ቤተክርስቲያን ጉልላት ለስጋ ድካም እረፍትን፣ ለነፍሳችን ዘላቂ ምግብ የሚሰጥበት የተቀደሰ ስፍራ ነው። ታዲያ እዚች ቤተክርስቲያን ቅጽር ግቢ ውስጥ የሚሰማው መንፈሳዊ የደውል ድምፅ ምዕመናንን ወደ ሰላም ጎዳና የሚጠራ የፍቅር ድምፅ ነው። የአንቀጸ ብርሃን ቅድስት ኪዳነ ምሕረት ቤተክርስቲያን መንፈሳዊ አገልግሎት ከማለዳው የማዕሌት ምስጋና እስከ እኩለ ሌሊት የቅዳሴ ጸሎት ድረስ ያለማቋረጥ ይፈሳል። ቤተክርስቲያኗ የቃለ ወንጌል ማዕድ በስፋት የሚዘረጋባት፣ በየደረጃው ላሉ አማንያን ትምህርተ ወንጌል የሚሰጥባት የብርሃን ፋኖስ ናት። መንፈሳዊ አገልግሎቱ የሰው ልጅ ማንነት የሚገነባበት ነው። ይህ ደብር ዛሬም እንደ ትላንቱ የቃል ኪዳኗ ጥላ ስር ለሚጠለሉ ሁሉ የጸሎት ቤት፣ የትምህርት አዳራሽና የሰላም ወደብ ሆኖ አገልግሎቱን ቀጥሏል። መንፈሳዊ አገልግሎቱን በተመለከተ ሰበካ ጉባኤው በትኩረት ከሚሰራባቸው ዋነኛው የመንፈሳዊ አገልግሎት ነው። በመንፈሳዊ አገልግሎቱ ስብከተ ወንጌሉን ተጠናክሮ እንዲሄድ ከበጀት ጀምሮ በተጠየቀው በእቅዱ መሰረት እቅድ አለን። የ5 ዓመት መሪ እቅድ የሚባል አለን። በቤተክርስቲያኑ የተዘጋጀ ልማትም ሆነ መንፈሳዊ አገልግሎት ማንኛውም ነገር በዛ ማዕቀፍ የተካተተ ነው። የሚወጡ እቅዶችንም ከዛ በመቀዳት ነው፣ ከዛ እየተቀዳ ነው። በዛ መሰረት ሳይዛነፍ ስብከተ ወንጌሉን በዛው እየሄደ ነው። የውስጥ አገልግሎቱንም በሊቃውንት በኩልም በአዲስ አበባ እኔ ተዛዞሬ ብዙ ቦታ ሰርቻለሁኝ። እዚህ ቦታ ካየሁት እየተሟላ ነው። እዚህ ቦታ እየተከናወነ በመንፈሳዊ አገልግሎቱ ሙሉ ነው። እዚህ ግቢ ማለት በመንፈሳዊ አገልግሎቱን በተመለከተ ታሪክ የሚመሰረተው በትጋት ነው። ቤተክርስቲያን ደግሞ የምትታነጸው በምዕመናን ጽኑ እምነትና ፍቅር ነው። ታዲያ ከዛሬ 3 አስርት ዓመታት በፊት በአየር ጤና ሰማይ ስር የተተከለችው ይቺ የአየር ጤና ቅድስት ኪዳነ ምሕረት ቤተክርስቲያን ዛሬ አዲስ የታሪክ ምዕራፍ እየከፈተች ትገኛለች። ትላንት በትንሽ ጎጆ የተጀመረው ጉዞ ዛሬ ለትውልድ የሚተርፍ መንፈሳዊ ቁስና ሀብት ወደ ማፍራት ተሸጋግራለች። ቤተክርስቲያን የነፍስ ማረፊያ ብቻ ሳትሆን የማህበራዊና ኢኮኖሚያዊ ጥንካሬ ምንጭ ናት። ይህንን እውነት መነሻ በማድረግ የደብሩ አገልጋዮች የ5 ዓመት ስልታዊ እቅድ አውጥተው ወደ ተግባር ገብተዋል። ይህ ግዙፍ እቅድ ስኬታማ የሚሆነው በሁላችንም የጋራ ርብርብ ነው። የእያንዳንዱ ምዕመን አስራትና በረከት፣ የሁሉም ባለሙያ ዕውቀትና የጉልበት አስተዋጽኦ የዚህ ስኬት መለኪያ ናቸው። ባላት ሰፊ ቦታ ልክ ገና ብዙ መሰረተ ልማቶች አልተሰሩም። ዋና ቤተክርስቲያኑ ተሰርቶ አገልግሎቱ እየሰጠ ነው ያለው። የግቢው መልክዓ ምድር በተወሰነ ደረጃ ተሰርቶ አሁን በምታዩት ልክ ለሕዝቡ አገልግሎት እየሰጠ ያለበት ሁኔታ ነው ያለው። ከዚያ ባለፈ እንደ ቦታው ስፋት ያው ቤተክርስቲያን የምትፈልጋቸው መሰረታዊ ነገሮች አሉ። ቤተክርስቲያን በመንፈሳዊ በማህበራዊና በኢኮኖሚያዊ ሁኔታዎች ራሷን መቻል እንዳለበት ይታመናል።
በመንፈሳዊ ዘርፍ ያለው አገልግሎት እጅግ በጣም ከብዙ አድባራት በተለየ ሁኔታ ሰፊ አገልግሎት እየተሰጠ የተጠናከረ አገልግሎት ያለበት ሁኔታ ነው ያለው። በማህበራዊ አገልግሎት ረገድ ማህበራዊ አገልግሎት ስንል እንግዲህ ያው ትምህርት ቤቶች፣ ክሊኒኮች፣ ለህዝብ አገልግሎት የሚሰጡ ነገሮችን ተቋማትን በዚህ ግቢ ላይ ማስፋፋት ተገቢ ነው። ግን ቀደም ሲል የተመሰረተ መደበኛ ደረጃ ትምህርት ቤት እየሰጠ ያላለ እሱ የተመሰረተበት ዓመተ ምህረትና አሁን የደረሰበት ደረጃ በቂ ባይሆንም አሁን ተጠናክሮ እየቀጠለ በርካታ ምሁራን ስብስቦችን አሰባስበን ቦርድ አቋቁመን በጥሩ ደረጃ እየሄደ ያለበት ሁኔታ ነው ያለው። ይሄ አንዱ የማህበራዊ አገልግሎት ሰጪ ክፍል ነው። ሌላው የዛሬ 14 ዓመት አካባቢ በአካባቢው የሚኖሩ ምሁራን ዶክተሮች ቦታው ሰፊ ስለሆነ እንደ አየር ጤና አንቀጸ ብርሃን በቤተክርስቲያኒቱ ስም አንድ ክሊኒክ ሊኖር ይገባል የሚል ጥናት አጥንተው በጎ አድራጊ ምሁራን ተሰባስበው ቦታ ተመርጦ ኮለን ቁሞ እንደነበረ ያው ታሪኩ ይናገራል። ነገር ግን ለ14 ዓመት ለዚህ ታስቦ የነበረው ክሊኒክ ሳይቀጥል ኮለን እንደቆመ ቁሞ የቀረበት ሁኔታ ነው የነበረው። አሁን እሱን አፋጥነንና አሳልጠን ለምን እንደቆመ ምክንያቱን ኮዙን በማጥናት የቆመበትን ምክንያት በማስወገድ እንዲቀጥል አድርገን አሁን ክሊኒክ ጀምሯል ማለት ነው። ይሄ ሌላው ሁለተኛው ማህበራዊ አገልግሎት የሚሰጥ ተቋማችን ነው ማለት ነው። ከዛ ባሻገር አባቶች ብፁዓን አባቶች ካቴድራሏ ትልቅ ናት፣ ለሱባኤ ትመረጣለችና በሱባኤ ወቅት መተን ሱባኤ እንያዝ ቢሉ ለአገልግሎት ቢመጡ የሚያርፉበት ጸሎት የሚያረጉበት ምቹ ቦታ አልነበረም። እሱን አሁን በአጭር ጊዜ እቅድ አድርገን ጥሩ የአባቶች ማረፊያ እንግዳ መቀበያ ቤት ተሰርቶ ተመርቋል። አሁን በቅርብ አገልግሎት እየሰጠ ይገኛል። በተጨማሪ በአካባቢው በርካታ የሰንበቴ ማህበራት አሉ። እነሱም የፉካ ጥያቄ ነበራቸው። በየቦታው ተንጠባጥበው የተለያየ ቦታ ይዘው ነው የነበሩት። ይህንንም ለአገልግሎቱ ምቹ ለማድረግ አንድ ኤሪያ ሰጥተን ወደ 8 ማህበራት አድርገን አደራጅተን ተሰርቶ የፉካና ከላይ አዳራሽ የሚሰጥ አሁን መሰረቱ ወጥቶ በስራ ላይ የሚገኝ ነው የሚሆነው ማለት ነው። እነኚህ ማህበራዊ አገልግሎት የሚሰጡት ናቸው። እንግዲህ ኢኮኖሚያዊ ላይ ነው ቀጥሎ ያለውና ቤተክርስቲያኒቱን አሁን አገልግሎቷን እየፈተነው ያለ የኢኮኖሚ ዘርፉ ነው። ቤተክርስቲያን በኢኮኖሚ ራሷን መቻል አለባት። አገልጋዮቿን፣ መገልጋዮቿን ለቤተክርስቲያኒቱ የሚያስፈልጉትን መንፈሳዊያን ንዋያተ ቅድሳት ማሟላት የምትችልበት ኢኮኖሚ ያስፈልጋታል። ቅድም የገለጽኳቸው ክሊኒኩ፣ ትምህርት ቤቱና ተጓዳኝ የግራውንድ ፕላስ 4 ያልኩህ ግንባታ ይህን ኢኮኖሚውን ያግዛል ብለን እናስባለን። ኢኮኖሚ ላይ ትኩረት ማድረግ የፈለኩት ለምንድን ነው? በጣም አገልግሎታችን አደጋ ላይ የጣለው ቤተክርስቲያን በአዲስ አበባ ደረጃ ወደ 265 አካባቢ ቤተክርስቲያናት አሉ። ከ265ቱ 200ዎቹ 365 ቀን ሙሉ ቅዳሴ አገልግሎት የሚሰጡ ናቸው። በመንፈሳዊ አገልግሎቱ ማህሌቱ ይቆማል፣ ቅዳሴው ይቀደሳል፣ ሰዓታቱ ይቆማል። ብዙ አይነት መንፈሳዊ አገልግሎት ይሰጣል። መንፈሳዊ ዘርፉን በተመለከተ ግን አገልግሎቱን እየፈተነው ያለው የኢኮኖሚው ጉዳይ በተለይ ታቦታት ወጥተው ንግስ በሚነግስበት ጊዜ፣ መንፈሳዊ አገልግሎቶች በሚሰጡበት ጊዜ ብዙ ህዝብ ሲመጣ ትልቅ የኢኮኖሚ ማግኛ መካኒዝም ተደርጎ እየተቆጠረ ታቦታት ቁመው ረጅም ሰዓት ልመና ይካሄዳል። ይሄ ዓላማውን ተቃራኒ ያደርገዋል። ህዝቡ ወደ ቤተክርስቲያን የሚመጣው ችግሩን ለእግዚአብሔር ተናግሮ መፍትሄ ሊያገኝ ነው። ከእግዚአብሔር ጋር ሊታረቅ ነው። የበደለ ሊክስ ነው። ኃጢአቱን ሊናዘዝ ነው የሚመጣው። ይህን ልንሆን መተን አውደ ምሕረቶቹ በአብዛኛው የሚይዙት ሽፋን የልመና መርሃ ግብር ነው። ይሄ ቤተክርስቲያኒቱ በኢኮኖሚ አለመቻሏን ነው የሚያሳየው። ዓላማውንም ደግሞ ለመባረክ የመጣ ህዝብ እንደገና ታቦት አቁሞ እግዚአብሔር ቁሞ እየለመነ ሰው እየተለመነ ያለበት ስርዓት ትንሽ ከዓላማ ውጭ ያደርጋልና ይህንን ለመቅረፍ እኛ እንደ ካቴድራላችን የ5 ዓመት እቅድ አለን። በ5 ዓመት እቅዳችን አንዱ የመጀመሪያው በመንፈሳዊ አገልግሎቱ በተለይ በወንጌል አገልግሎት በጣም ተደራሽ መሆን፣ ከግቢያችን ወጥተን ለሌላም አካል ከቤተክርስቲያኑ ሩቅ ለሆኑ አካላት ተደራሽ ለመሆን እየሰራን ያለ ነው። እቅዳችን ይህን ይዟል። ይህ እቅድ የወረቀት ላይ ትልም ብቻ አይደለም፣ የሁላችንም የጋራ ቤት ግንባታ እንጂ። በአየር ጤና ኪዳነ ምሕረት ጥላ ስር የሚገኙ ምዕመናን በእውቀታቸው በጉልበታቸውና በገንዘባቸው የዚህ ታሪካዊ ጉዞ አካል ናቸው። ታዲያ ከዚህ ጎን ለጎን የአዲስ አበባ ሀገረ ስብከትና ጉዳዩ የሚመለከታቸው የመንግስት የሥራ ኃላፊዎች ከልማቱ ጎን እንዲቆሙ
መላከ ብርሃን ሙላት ክበቤ ጥሪ ያቀርባሉ። እንግዲህ ለነኚህ ፕሮጀክቶችና አሁን ያሰብናቸውን ነገሮች ዳር ለማድረስ በዋናነት ሁለት አካላት እንዲያግዙን እንፈልጋለን፣ እንዲተባበሩንም እንፈልጋለን። የመጀመሪያው ቤታችን የራሳችን ተቋም የአዲስ አበባ ሀገረ ስብከት እና በቅርባችን የሚገኘው የክፍለ ከተማ ቤተ ክህነት ለዚህ ፕሮጀክት ትኩረት ሰጥቶ የምንጻጻፋቸውን ደብዳቤዎች አዎንታዊ ምላሽ ቶሎ በመስጠት ሙያዊ እገዛ በማድረግ ለልማቱ የተሻለ ሀሳብም ካለው ሀሳብ በመስጠት እንዲያግዘን እንጠብቃለን። ይሄ የራሳችን ተቋም ነው፣ በቅርበት የምናገኘው ነው። ያግዘናልንም በሙሉ ተስፋ እንጠብቃለን። ሁለተኛው በዙሪያችን ያሉ የመንግስት ተቋማት ስንል ከግንባታ ፈቃድ ጋር ተያይዞ ጥያቄ የምናቀርብባቸው ከወሰን ማስከበር ጋር ከዲዛይን ማጸደቅ ጋር ከዚህ ጋር ተያያዥነት ያላቸው የመንግስት ተቋማት ይሄ ቤተክርስቲያኒቱን በኢኮኖሚ ስናሳድግ እንደሚታወቀው ቤተክርስቲያንና መንግስት እጅና ጓንት ሆነው ነው የሚሰሩት። በሀገር ጉዳይ ደራሽ ናት፣ በተቸገሩ ግለሰቦችና ቡድኖችም ደራሽ ናት፣ አጋዥ ናት። ያን መሆን የምትችለው በኢኮኖሚ ራሷን ስትችል ነው። በዚህ ውስጥም የሚገለገለው ማህበረ ካህናቱ፣ አገልጋዩ፣ ምዕመኑ በቤተክርስቲያኒቱ የሚተዳደረው በጣም እጅግ በጣም ዘርፈ ብዙ ነው። ብዙ ማህበረሰብ ነው የምታስተዳድረው። እነኚህ ሁሉ የመንግስት አካላት ናቸው። ስለዚህ የቤተክርስቲያኒቱ ጥያቄ ሲመለስ፣ አሁን ያቀድናቸው እቅዶች ሲሳኩ፣ በሌላ መልኩ መንግስትም ስኬታማ ነው የሚሆነው ማለት ነው። ከዚህ አንጻር የምናቀርባቸው ጥያቄዎች ከዲዛይን ማጸደቅ ጋር ከፈቃድ ጋር ከምን ተያይዞ ቶሎ ምላሽ በማግኘት እኒህ ባለድርሻ አካላት እጅግ በጣም እንዲያግዙን እንፈልጋለን። በእውነትም ቶሎ ላለመሄድ ልማታችን ላለመፋጠንም እዚህ ኤሪያ ላይ ያሉ መሰናክሎች ትልቅ ፈተናዎች ናቸውና ይሄ ቢሮክራሲ ሳይበዛበት የህዝብ ጥቅም ሰጪ መሆኑ ታስቦበት ቶሎ ምላሽ ብናገኝ ፕሮጀክታችን ቶሎ መሬት ላይ ይወርዳል፣ ህዝባችን አገልግሎት ይሰጣል ብዬ አምናለሁ። ደብሩ ሁሉም አገልግሎት በተያዘለት የጊዜ ሰሌዳ ለማጠናቀቅ በሰፊው እየተንቀሳቀሰ መሆኑን የደብሩ ጸሐፊ ላእከ ወንጌል አፈወርቅ ወልደ ገብርኤልና አቶ ግሩም ደብሩ የህንፃ ልማት ኮሚቴ ሰብሳቢ እንዲህ ይገልጻሉ። አየር ጤና አንቀጸ ብርሃን ቅድስት ኪዳነ ምሕረት ካቴድራል ሰፊ ይዞታ አላት። 4 ካርታዎች አሉ። እነሱም የቤተክርስቲያኒቱ ዋና ካርታ አለ፣ መካነ መቃብርም ያለበት ማለት ነው። ሁለተኛው የክሊኒክ ተብሎ አንድ ካርታ አለ፣ ሁለተኛ ማለት ነው። ጥምቀተ ባህር ካርታ አለው። የትምህርት ቤት ካርታ አለው። 4 ካርታዎች አሉ። እነዚህን 4 ካርታዎች ልማት ኮሚቴው ማስተር ፕላን አውጥቶ እቅድ አውጥቶ በቋሚ ስራ ለመስራት በእነዚህ ሁሉ ክሊኒኩን ማህበራዊ ተሳትፎ ትምህርት ቤቱና ክሊኒኩን ማህበራዊ ተሳትፎን ሊያበረክት በሚችል መልኩ ቤተክርስቲያኗን ማህበራዊ ተሳትፎን መሳተፍ ስላለባት ትምህርት ቤቱ ትርፋማ ባይሆንም ነገር ግን እንደሌላው በውድ ዋጋ ሳይሆን በአነስተኛ ክፍያ እያስከፈልን ህብረተሰቡ ተጠቃሚ እንዲሆን ልዩ ድጋፍ በማድረግ ከቤተክርስቲያኑ ወጪ በመደገፍ ስራ እየተሰራ ነው ያለነው። ክሊኒኩም ተሰርቶ ግራውንዱን አገልግሎት ጀምረዋል። ሌሎች የሁለገብ ህንፃዎች ደግሞ አስፋልት ዳር ላይ እስካለን ድረስ በማስተር ፕላን መሰረት 4 ህንፃዎች ግንባታ ፍቃድ እያወጣን እንገኛለን። መንፈሳዊ አገልግሎቱም በዛ ደረጃ ከተገለጸ ልማቱም በጥቅሉ ይሄን ይመስላል ማለት ነው። እንግዲህ ይሄ ቤተክርስቲያን 1984 ዓመተ ምህረት ጀምሮ የተመሰረተ ቤተክርስቲያን ነው። ህንፃ ቤተክርስቲያኗ ዙሪያ ባለው ሁኔታ ላይ ለምዕመናኑ አስፈላጊ ነገሮች እያስተካከልን ነው። ለምሳሌ ምዕመኑ በሰንበቴ ማህበራቸው አማካኝነት የሚሰበሰቡበትን ቦታ፣ አገልግሎት የሚያገኙበትን፣ አገልግሎት የሚሰጡበትን ቦታ፣ የሚማሩበትን ቦታ ለመስራት እንዲሁም ህይወታቸው ደግሞ ሲያልፍ የመቃብር ቦታ እንዲኖራቸው የፉካን ስራ ለመስራት G+1 አንድ ደርብ ያለው ህንፃ የተያያዘ ሆኖ ወደ 8 ፕሮጀክቶች አሉን። እስከ 100 ሚሊዮን ብር ይደርስ ይችላል ብለን እንገምታለን። እንደገና ደግሞ በዙሪያው ቤተክርስቲያኑ አጽዶቹን የማስተካከል እነኝን በዛ አካባቢ የተሰራ ነው የሚገኘው። ትምህርት ቤቱን በተመለከተ ትምህርት ቤቱን ስንጀምረው ከ4ኛ ክፍል ነው የጀመርነው። እንግዲህ እስካሁን ድረስ በጉዞ እስከ 8ኛ ክፍል አድርሰነዋል። ሐሳባችን ወደፊት ከፍተኛ 2ኛ ደረጃ ለማድረስ ነው። እሱም እንደሚሳካልን እናስባለን። ይሄ ቆምንበት ቦታ የምታዩት ቦታ ለክሊኒክ ብለን የጀመርነው ነው።
በሂደት ሆስፒታል እናደርገዋለን ብለን እናስባለን። በአሁኑ ሰዓት እንደምታዩት ከጀርባዬ አንዱን ዊንግ አንዱን ክንፍ ነው የጀመርነው። ይሄ አንድ ክንፍ የክሊኒኩ ነው። ወደፊት ደግሞ ወደ ሆስፒታል ሲመጣ 2 ክንፎች ይኖሩታል። ስለዚህ የዛን ሰዓት ትልቅ ሆስፒታል ይሆናል ብለን እንገምታለን። ልማቶቹ በዚህ መልክ ናቸው። የጥምቀተ ባህሩን ደግሞ አሁን ሁልጊዜ ክፍት ሆኖ ከሚቆይ በኖርማል ጊዜ ጥምቀተ ባህር በዓል ባልኖርበት ሰዓት ለአካባቢው ወጣቶች ለማንም ለወጣቶችም ለአካባቢው ሰው ለነዋሪው እንቅስቃሴ የሚያደርግበት ስፖርት ማዘውተሪያ ለማድረግ ሀሳብ አለን። እሱንም በቅርብ ጊዜ እንሰራዋለን ብለን እናስባለን። በአየር ጤና ቅድስት ኪዳነ ምሕረት ቤተክርስቲያን ግቢ ውስጥ የሚታየው ውበት የህንፃ መታነጽ ብቻ አይደለም፣ የአገልጋዮቹ ልብ በአንድነት መተሳሰር እንጂ። 2 ወይም 3 ሆናችሁ በስሜ ብትሰበሰቡ እኔ በመካከላችሁ እገኛለሁ የሚለው የወንጌል ቃል በዚህ ደብር በተግባር ይተረጎማል። ካህናቱ በሚስጥራተ ቤተክርስቲያን፣ ዲያቆናቱ በስርዓተ ቅዳሴ፣ ሰንበት ትምህርት ቤቱ በዝማሬ፣ ሰራተኛው በታማኝነት በአንድ ዓላማ ተሰልፈዋል። ይህ ህብረት የስልጣን ሳይሆን የአገልግሎት፣ የክብር ሳይሆን የትህትና ትስስር እንደሆነና የአገልጋዮች አንድነት ለምእመናን ተስፋ፣ ለደብሩ ደግሞ የእድገት ሞተር ሆኖታል። እንግዲህ ለሁሉም ነገር መሰረቱ ከላይ ነው። መሪዎች ነን። መሪዎች ከዋና አስተዳዳሪ ጀምሮ በአሁን ሰዓት ሰበካ ጉባኤው እና አስተዳደር ጽሕፈት ቤቱ ተናቦ የሚሰራ በአቅም የጎለበተ ብዙ የትምህርት ዝግጅት በመንፈሳዊ በዓላማ ያላቸው ናቸው። በዋና አስተዳዳራችን ያሉትንም ልክ እንደዚሁ በአስተዳደር ጽሕፈት ቤት ያሉ እንደዚህ ናቸው። ሲወርድ ወደ አገልጋዮች ደግሞ ያለውን የመናበቡ የህብረቱ የአንድነቱን በተመለከተ ደግሞ ሰው አብሮ ሲኖር ያው እግር ከእግር መጋጨት እንዳለ ሁሉ ሊኖር ይችላል። እነዛን ነገሮች ግን ሰላም ኮሚቴ የሚባል አለ። እኛ ሰላም ኮሚቴ ብለን ያቋቋምነው አለ። ያ ሰላም ኮሚቴ ችግሮች በዛ ይፈታል። በእኛ ካቴድራል የከፋ ወይም ደግሞ ለጭቅጭቅ ተዳርጎ በዚህ ጉዳይ ላይ የታገደ የተባረረ ወይ ሌላ ነገር የደረሰ እዚህ ቤተክርስቲያን ውስጥ ያሉ ከ4 አቅጣጫ ነው የመጡት። ቤተክርስቲያን ውስጥ ስትመጣ ደግሞ ማንነት ወይም አትጠይቅም። አገልግሎቱን ያን የሚያስተናግድ ስላልሆነ ቃለ እግዚአብሔሩ። ስለዚህ ያን ተከትለው ነው ይሄን ያለው ጥሩ የሆነ ሰላማዊ የሆነ ኢንቫይሮንመንት ወይም ደግሞ ግቢ ነው ያለ። በቀጣይ የታሰቡት የካቴድራሉ ስራዎች ዘርፈ ብዙ ቢሆኑም የቤተክርስቲያኒቱ የጀርባ አጥንት የሆኑት ተተኪዎችን ማፍራት የደብሩ ተቀዳሚ ተግባር ሲሆን ሰንበት ትምህርት ቤቱን ወቅቱን በጠበቀ መልኩ በአዲስ ስርዓተ ትምህርት ደረጃውን አስጠብቆ ለማስቀጠል የሚያስችል አዳራሽና መማሪያ ክፍሎች መስሪያ የሚሆን ቦታ ከ2000 ካሬ በላይ በሰበካ ጉባኤ ውሳኔ እንደተሰጠና ቅድመ ዝግጅት ላይ መሆኑን የካቴድራሉ አስተዳዳሪ የገለጹ ሲሆን የደብሩ የልማት ኮሚቴ ቤተክርስቲያንን ለማልማት በሰፊ እየሰራ ይገኛል። ልማት ለምቶ ሰው ከሌለ ደግሞ ከንቱ ነውና ሕንፃ ሥላሴን በመገንባት ረገድ የስብከተ ወንጌል ክፍሉ እቅድ አውጥቶ በስፋት እየተንቀሳቀሰ ይገኛል። ሌላ ማህበራዊ አገልግሎት ሰጪ በቅር ላይ ያሉ ግራውንድ ፕላስ 4 ከፊት ለፊት አሁን ተጠንቶ ዲዛይን ለማጸደቅ እየወጣን እየወረድን ያለንበት ነው ያለው። እሱ አሁን ገና በቅርብ እንግዲህ ይቀጥላል ብለን የምናስበው ነው። እዚህ ከፊት ለፊት የምታዩት ትልቅ አዳራሽ አለ። ይህም ማህበራዊ አገልግሎት ሰጪ ነው። የቤተክርስቲያን ልጆቻችን ጋብቻ ሲፈጽሙ ፕሮግራም የሚያካሂዱበት፣ የሰንበት ትምህርት ቤት አገልግሎት የሚካሄድበት፣ በርካታ መንፈሳዊ አገልግሎቶች የሚሰጡበት ትልቅ አዳራሽና ቢሮ ፊት ለፊት እየተሰራ የተጀምሮ ያያችሁት ይህንን አገልግሎት የሚሰጥ ነው። እንግዲህ በቀጣይ የተያዙ የልማት ስራዎች ዋናው እንደነገርኩሽ ያው የትምህርት ቤቶቹ ላይ ነው ዋናው እንትላችን። ከዛ በኋላ ደግሞ ይሄ የምታዩት አዋራውን በተቻለ በአስፋልት መቀየር ካልተቻለ ግን ያው ለምእመናን መቼም ያው ምእመናን ዋናው ሲመጣ ትልቁ አሁን ጊዜው ተቀይሯል። እንደ ድሮ አይደለም። ድሮ ምእመናን ቦታ በደምብ አተኩሮ ላይ ይችላል። አሁን ግን እያንዳንዱ ምእመናን ፓርኪንግ ይፈልጋል። የሚቆምበት ቦታ በጣም በአታክልትና የተሞላ ነገር መሆን አለበትና ያለውን እንቅስቃሴ አሳምረን ግቢውን ልክ መንፈሳዊ መቼም ያው የመድኃኔዓለም ንጹህ ባህሪ ነው። እኛም ደግሞ በተሻለ መጠን ግቢውን ንጹህ አድርገን አገልግሎቱን ንጹህ አድርገን ሁሉም በፍቅር ባነ ትልቁ የሚያስፈልገው ፍቅርና አንድነት ሰላም ነው። ፍቅርና ሰላም እዚህ ግቢ ላይ እስካሁን ድረስ በጣም ጥሩ ነው። ወደፊትም ቢሆን ካህናቱንም ምእመናኑንም
ጆሮአችን ክፍት ነው። ይሄ ሰበካ ጉባኤ ለምእመናን ጆሮ ክፍት ነው፣ ለካህናቱ ጆሮ ክፍት ነው የሚሉትን እንሰማለን። ያ ባለን አቅም ታግለን ያን ነገር ለማስፈጸም ሞክራለን። ከአስተዳደርም ከሁሉም የተባበረ ጥሩ እንትን ነው። የተባበረ ክንድ ደግሞ ብዙ ነገር ይሰራልና እንግዲህ ባለን ጊዜ እነዚህ ነገሮች ሰፊ ስለሆነ ልማቶችም የተጀመሩት ብዙ ናቸው። አዳራሽ ተጀምሯል፣ ቢሮ ተጀምሯል፣ እዚህ ጋር መጠለያ ተጀምሯል፣ ትምህርት ቤት እዛ ጋር ተጀምሯል፣ በሮች እዛ ጫፍ ተጀምሯል። ክሊኒኩ ፊኒሽንግ ላይኛው መስራት ይፈልጋል። በታች በኩል ይሄ ተከራዮችን በኮሪደር ልማት ማጽዳት፣ በዚህ በኩል ያሉት ኮሪደር ልማት ማጽዳት፣ እነዚህ ሁሉ ከእቅዳችን መሀል ናቸው። ግን እየነቀሰን እያወጣን ተራ በተራ በፌዝ ባለችን ጊዜ እነዚህ አሁን የምነግርሽ ስራዎች ባለችን ጊዜ ያልቃሉ ብለን ምናምነው ከትምህርት ቤቱ በስተቀር። ትምህርት ቤቱ ግን ግዙፍ ስለሆነ እንጀምረዋለን። ቀጣዩ እንግዲህ የሚቀጥለው ሰበካ ጉባኤ ይፈጽማል ብለን እናምናለን። አንድ ሁለት መሰረታዊ ፕሮጀክቶች አሉ። አሁን እግዚአብሔር ቢረዳን ልናረጋቸው ያሰብነው አንደኛው የካውንስሊንግ ነው። የንስሐ አባቶች የሚሰጡት አገልግሎት አለ። ነገር ግን እንደ ስብከተ ወንጌል ደግሞ ከዘመኑ ከማመን ጋራ ከእውቀት ጋራ ከተለያዩ ጉዳዮች ጋራ የተያያዙ ጥያቄዎች ወጣቶቹ በጣም በበርካታ ጥያቄዎች ያሉባቸው ፈተናዎች አሁን ለምሳሌ በቅርብ ጊዜ ገጥሞን የነበረው የአለማመን the existence of God ላይ ያለ ጥያቄ መኖሩን ራሱ እንዴት ፕሩፍ ማድረግ እንችላለን የሚል የወጣቶች ጥያቄ መጥቶ ነበር። እሱን ምንድነው እያደረግን ያለ ነው? በዘመናዊም በመንፈሳዊም የተማሩ በርካታ መምህራን እኛ ጋር ስላሉ ከቅድስት ሥላሴ መንፈሳዊ ኮሌጅ ጋራ በመነጋገር የካውንስሊንግ ቲም እና የካውንስሊንግ ታይም ማቋቋም ጀምረናል። ይሄ በጣም በቅርብ ጊዜ በሚቀጥለው ስትመጡ ፕራክቲካል ሆኖ አሁን ሌሎች የእህት አብያተ ክርስቲያናት የሚባሉ በኢስተርንም በሌሎችም አብያተ ክርስቲያን ላይ ካውንስሊንግ በጣም መሰረታዊ የቤተ ክርስቲያን አንዷ ተልእኮ ተደርጎ ይሰጣልና እሱን የመስጠት ኢንትረስት አለን። እሱ አንደኛው ነው። ሁለተኛው በተለይ ደግሞ አሁን ዕቅበተ እምነት ላይ ያለውን ትልቅ ቻሌንጅ አለ። ዘመኑም እንደዛ ስለሆነ ወጣቶችን ለብቻ አባት እናቶችን ለብቻ ህፃናትን ለብቻ መሰረት ያደረጉ የኮርስ አይነት መንፈስ ያላቸው በአዳራሽ ልንሰጣቸው የምንችለው ዕቅበተ እምነት ላይ ትልልቅ ስራዎችን ኦሬዲ ፕሮጀክቶቹን አዘጋጅተን እየጨረስን ነው። እኛ ጋር ማሰብ ነው እንጂ ለመተግበር የፋይናንስም የሌላም እንቅፋት ስለሌለብን ወደ ተግባራቶቹ እንሄዳለን። አልቲሜትሊ የመጨረሻው ግባችን ግን የቤተክርስቲያን የመጨረሻ ግቧ ነው። ለማይመረ ምእመናን ወደ ንስሐ መጥተው ቅዱስ ሥጋውን ክቡር ደሙን ተቀብለው የቤተክርስቲያን የሁል ጊዜ ዘብ የሁል ጊዜ ልጆች የሁል ጊዜ የሚገኙና የሚያስቀድሱ ለቤተክርስቲያን ሁል ጊዜ ሲጠየቁም ሳይጠየቁም በቦታው ላይ የሚገኙ ማድረግ ነው አልቲሜት ግቡ። እሱን በጣም በሰፊው ለመስራት እየሞከር ነው። እንግዲህ ሥላሴ ከረዳን እነዚህ ነገሮችን የምናደርግ ይመስለኛል። ሺፍልጥ ማሰሪያው ልጥ እንዲሉ እናቶች ምንም የሕንፃ ድርብርብ ቢበዛም የሰው ልጅ ሕይወት ያለ ወንጌል ያለ ፈሪሃ እግዚአብሔር ባዶ ነውና ሕንፃ ሥላሴን ገንብቶ ምእመናን በሁለት እግራቸው በሃይማኖታቸው እንዲቆሙ በሰፊው እየሰሩ መሆናቸውን የደብሩ የስብከተ ወንጌል ክፍል ኃላፊ መምህር ምስክር ጌታ ነው ይናገራሉ። አስቀድሞ የዚህ የቤተ ክርስቲያን አጠቃላይ ተልእኮዋ ወንጌልን ለምእመናን ማድረስ ነው። ሌላው ልማት ሌላው ጉዳይ በሙሉ ቀጥሎ ከዛ ሲተርፍ የሚመጣ ነውና በካቴድራላችን የነበረውን የወንጌል እንቅስቃሴ መሰረት ተደርጎ ግምገማ ተደርጎበት እንዴት አድርገን ወደ ማህበረ ምእመናኑ መድረስ አለበት የሚል አጠቃላይ አቅጣጫ የዛሬ ዓመት ከ6 ወር ከ8 ወር አካባቢ ድረስ የሚደርስ ጊዜ ላይ ግምገማ ተደርጎ ከዛ በኋላ በቤተክርስቲያኒቱ የ5 ዓመት ስትራቴጂክ እቅድ ሲወጣ ለብቻው ከዛ የሚዘገን የስትራቴጂክ እቅድ አወጣን። ስለዚህ ማህበረ ምእመናኑ በተሻለ በተደራጀ መንገድ ተከታታይ ትምህርቶች ባሉት ሁኔታ ማድረስ ይገባል የሚል ነገር ላይ ተደረሰና ዘመኑን የዋጀ ከፍ ያለ አገልግሎት መስጠት አለብን በሚል ውይይት ተደርጎበት ወደ ስራ ተገብቷል።
የወንጌል አገልግሎት ወደ ህዝቡ በደንብ መዳረስ መቻል አለበት። ቤተክርስቲያን ደግሞ ይሄ ዘመኑ ተልእኮም ነው። በተለይ ደግሞ በዚህ ዘመን የተለየ ተልእኮም ይጠበቅባታል። ምክንያቱም ቤተክርስቲያንን የሚፈትኑ በርካታ ነገሮች እንዳሉ ሁሉ ራሱ ዘመናዊነቱ የዚህ የሞደርናይዜሽን ፖስት ሞደርናይዜሽን የሚባሉት ዘመኖች ራሳቸው የቤተክርስቲያን አንዱ የፈተናዋ ጉዳዮች ናቸው እና ከዛ አንጻር ምን አደረግን እኛ በቤተክርስቲያን ውስጥ ምን አይነት አገልግሎቶች መሰጠት መቻል አለባቸው የሚለውን ለየን። የመጀመሪያ መሰረታዊ የሆኑና ተከታታይ ትምህርቶች መለየት አለባቸው ብለን ሁለት ትምህርቶችን ለየን። አንደኛው ስርዓተ ቤተክርስቲያን፣ አንድ ኦርቶዶክሳዊ ወጣት ቤተሰብ ምእመን ትልቅ ሰው ሁሉም ሰው ወደ ቤተክርስቲያን ሲመጣ እንዴት ባለ ስርዓት ነው ቤተክርስቲያን መምጣት ያለበት የሚለውና ቅድስት ቤተክርስቲያን ደግሞ የስርዓት መጻሕፍት ስላሏት ያንን መሰረት አድርገን አሁን አመት ከ2 ወር ማክሰኞ ተከታታይ ትምህርት ይሰጣል። በጣም ብዙ ማህበረ ምዕመናን ይመጣሉ። ከቤተክርስቲያን ማንነት ጀምሮ ጸሎቱን፣ ስግደቱን ወዘተ እየተማረ መጥቶ አሁን ስርዓተ ቅዳሴ ላይ ተደርሷል። ይሄ አንደኛው ጉዳይ ነው። ሁለተኛው የቤተክርስቲያን መሰረቷ ወንጌል ነው። ስለዚህ ወንጌልን ደግሞ ልክ የመጽሐፍ ቅዱስ ጥናት በሚል የአንድምታ ትርጓሜን አሁን ሌላ ቦታ ብዙ የተለመደ አለ። ትርጓሜን በአውደ ምሕረት እንሰጣለን። ሌላ ቦታ አልተለመደም ምለው ትርጓሜ አልተጀመረም በአውደ ምሕረት ልል አይደለም። እኛ ጋር ግን በሁለት መንገድ ነው የሚሰጠው። አንደኛው ለምሳሌ አንዱ መምህር የመጽሐፉ መምህሩ ቅዳሜ ነው ፕሮግራሙ የሚሰጠው። ትርጓሜውን ልክ አባቶች እንደወረደ ትርጓሜውን ያቀርባሉ፣ ይተነትናሉ፣ ተርጉሞ ለህዝቡ በደንብ ያስረዳሉ። በሚቀጥለው ቅዳሜ ጥያቄ ከህዝቡ እንሰበስባለን። ቀደም ብለን ዛሬ በተማራችሁት ላይ ምን አያችሁ፣ ምን ተማራችሁ፣ ምን አልገባችሁ፣ እሱን እንሰበስብና የሚቀጥለው ቅዳሜ ደግሞ ሌላኛው የመጽሐፍ መምህር እና የቅኔ መምህር ደግሞ እሳቸው ደግሞ በተነሱት ጥያቄዎች ላይ ምላሾች ይሰጣሉ። ስለዚህ አንዱን የወንጌል ንዑስ ምዕራፍ ንዑስ ክፍል 2 ጊዜ ነው እያስተማርን ያለ ነው። እሱም አመት ከ2 ወር ያልተቆራረጠ ጉባኤ እየሰጠን ነው። ከዛ ባሻገር ሐሙስን በአየር ጤና የሚባል በጣም ታዋቂ እጅግ በጣም ታላላቅ ጸጋ የበዛላቸው መምህራን ዘማሪያን የሚገኙበት ሰፊ ጉባኤ የሚካሄድበት አለ። እንግዲህ ድፍረት ካልሆነብኝ አሁን እዚህኛ ወደ ምህረት ላይ መጥቶ ያልሰበከ ትልቅ የቤተክርስቲያኒቱ ሊቅ መምህር በጣም ጥቂት ሊሆን ነው የሚችለው። በጣም ብዙዎቹ የሚወዱት ጉባኤም ጭምር ነው። ምዕመናኑም ከዚህ ከኛ አጥቢያ ብቻ ሳይሆን ከተለያየ ቦታ የሚመጣበት ሰፊ ጉባኤ ይካሄዳል። ሌላኛው የንስሐ አባቶች ጉባኤ የሚባል በወር አንድ ጊዜ አባቶችና ልጆችን በጋራ በዚህ ጉባኤ ሰርተን የምንማርበት አለ። በወር የመጨረሻው ነው። ሌላው ትልቁ ጉባኤያችን የሰንበት ጉባኤ ነው። የኛ የሰንበት ጉባኤ በጣም የተለየ አገልግሎት ነው የሚሰጥበት። ሁልጊዜ ልዩ ጉባኤ ማለት ይቻላል። ትልቅ ጉባኤ ተዘጋጅቶበት መምህራን ቀድሞ ተዘጋጅቶ ዘማሪያን ተዘጋጅተው ለወንጌል ረጅም ሰዓት ተሰጥቶ ምዕመኑ በደንብ የሚማርበት ነው። ሌላው በየ3 ወሩ በአመት 4 ጊዜ የሚካሄድ ለ3 ቀናት የሚካሄድ ስለ ወንጌል ሁሉን አደርጋለሁ የሚባል ደግሞ ልዩ ጉባኤ አለን። በጣም ሰፊ አገልግሎት የሚካሄድበት ነው። አሁን ይሄ የማይቋረጡ ናቸው። ከዛ ውጪ ከሰንበት ትምህርት ቤቱ ጋራ ከፍኖተ ጽድቅ ሰንበት ትምህርት ቤት ጋራ የእመቤታችን 21 ጉባኤ ልዩ ጉባኤ እናዘጋጃለን። ማህበረ ኪዳነ ምሕረት የተባለ ማህበር አለ እዚህ የቅድስት ሥላሴን፣ ይሄም ወራዊ ነው። አመታዊ ጉባኤዎች እና የዝማሬ ጉባኤዎችም አሉ። ለምሳሌ አመታዊ ጉባኤዎች የጾመ ነነዌ የ3ቱ ቀን ላለፉት 3 አመታት ያልተቋረጠ ሰፊ ጉባኤ ነው። ሌላው አመታዊ ጉባኤ የአድዋ ነው። ቤተክርስቲያን በአድዋ የነበራትን ሚና የሚያሳይ ትልቅ የጥናታዊ ጽሑፍ የሚቀርብበት ስብከት ያለው ዝማሬ ያለው ጉባኤ ነው። እሱ አይቋረጥም። እሱ በጣም በሰፊው ባለቤት ስለሆነች የዚህ ድል ባለቤት ስለሆነች ባለቤትነቷን ማወቅ ማህበረ ምዕመናኑ ማወቅ መቻል እንዳለበት ሀገርን የመጠበቅም የሀገር ኃላፊነትም የምዕመኑ መሆኑን ማስጨበጥም ስለሚያስፈልግ እሱ ላይ በጣም በጥንካሬ እንሰራለን። በአመት 3 ጊዜ ደግሞ የዝማሬ ብቻ ደግሞ ጉባኤዎች አሉ። አሁን በፋሲካ የመጨረሻው ቀዳም ሱር የመጨረሻው ዕለት ዝማሬ ሰፊ ህዝብ የሚገኝበት አለን።
በዓለ ጰራቅሊጦስን መሰረት አድርገን የ50ኛውን ቀን የማረግን እሱን አድርገን እሱም ልዩ ጉባኤ ያለን የበዓለ 50 ላይ መጨረሻው ላይ እንዲሁም ደግሞ የዘመን መለወጫ ጳጉሜ 5 ወይም ጳጉሜ 6ን ደግሞ መሰረት አድርገን ዘመኑን በዝማሬ ተቀበሉ በሚል ይሄን እናደርጋለን። ይሄ በጣም በመደበኛነት ሳይቆራረጥ እንደው የዘለልኩት ሊኖር ይችላል እንጂ ሳይቆራረጥ የሚሰጥ የወንጌል አገልግሎት ነው። በዚህም ማህበረ ምዕመናኑ በጣም ደስተኛ ነው። ከሚሰጠን አስተያየት ከሚደግፈው ድጋፍ በመነሳት ማየት ይቻላል። ሌላው ቅዱስ በቤተክርስቲያኒቱ ሰበካ ጉባኤና አስተዳደር በቂ በጀት አሁን ብዙ ቦታዎች ላይ ትልቁ ፈተና ወንጌል ዋና ስራ ነው ይባላል። በቃል ነው የሚባለው፣ በመድረክ ይባላል። ለወንጌል የሚያስፈልግ ነገር ማቅረብ ላይ ግን መሰረታዊ ክፍተት አለ። ስለዚህ እዚህ እንደዛ የለም። ሰበካ ጉባኤ የመጀመሪያ ተግባሩ ወንጌል መሆኑን አውቋል። አስተዳደሩ የመጀመሪያው ተልእኳቸው እዚህ የመጡት ወንጌልን ለማስረጽ እንደሆነ ተረድተዋል። ስለዚህ በቂ በጀት ተመድቦ በቂ ጊዜ ተሰጥቶ በቂ ክትትል እየተደረገ የሚሰራ ነው። አሁን መላከ ብርሃንም ከመጡ በኋላ የተጀመረውን ከፍ ባለ ሁኔታ ማስቀጠል ችለዋል። የተጀመረ ነገር ነበር፣ ከፍ ባለ የአመራር ብቃት እየመሩት እንደሆነ ነው የምመለከተው ማለት ነው። ከዛ ውጪ ከዚህ ከግቢ ጉባኤ ወጥተን ደግሞ ማህበረ ምዕመናኑ ጋር ነው። ምዕመናኑ ጋራ ለቅሶዎች፣ ሀዘኖች በሚገጥሙ ጊዜ ከዛ አስቀድሞ እዚህ ያለውን አንድ ነገር ብጠቅስ ደስ ይለኛል። ማንኛውም ምዕመን ወደዚህ እንደው ሀዘን ደርሶበት ሲመጣ እዚህ መደበኛ የየቀኑ ሰባኪ ወንጌል ይመደባል። የየቀኑ እዚህ ተገኝቶ አሁን ዛሬ ሀዘን ኖረም አልኖረም ሰባኪ ተመድቦ ተገኝቶ ሰዓቱን ጠብቆ ለዕለቱም ይሆን ወንጌል ተዘጋጅቶ የሚያጽናና ትምህርት ይሰጣል። አሁን እኛ ጋር ብዙ ቦታዎች ላይ እንዳለው ለማታ ጉባኤ ብቻ የሚመጣ አይደለም። በዚህ አይነት አገልግሎት ላይ ማለት ሰፈር ውስጥም እንደዛው ሰፈር ውስጥ ሰፈር እንሄዳለን ተመዳድበን 2-3ም ሲኖር 2-3 ሰባኪ እንመድባለን። ሰፈር ሄዶ የማገልገል የመስበክ በሀዘን ላይ በሰርጎች ላይ እንዲህ በመሳሰሉት ጉዳዮች ላይ ተገኝተን ፕሮግራም መርተን ሰብከን አስተምረን ከማህበረ ምዕመናኑ ጋራ በጥብቅ ቁርኝት አብረን እየሰራን ነው ያለነው። ልንሰራ አሁን ወደፊት እየሰራን ላለነው ጉዳዮች የሚያስፈልጉን በርካታ እንቅስቃሴዎች አሉ። አሁን ሚዲያውንም ብትመለከች አሁን እኛ ጋር ጠንካራ ሚዲያ ክፍል አለን። ለዚሁ ለስብከተ ወንጌል አገልግሎት 3 የሚዲያ አባላት ያሉት መደበኛ ሰራተኞች አሉት። የየዕለት የወንጌሉን አገልግሎት ሪከርድ አድርገው በፕላትፎርሞቹ በፌስቡክ፣ በዩቲዩብ፣ በቲክታክ አስፈላጊ በሆኑት ፕላትፎርሞች በሙሉ መረጃዎቹንም ትምህርቶቹንም ያስተላልፋሉ እና ዘመኑንም በጠበቀ ጊዜውንም በዋጀ መንገድ ለመስራት እየሞከርን ነው። ቤተክርስቲያን በብዙ ሙያዎችና ክህሎቶች የተሞላች ናት። ሆኖም የእነዚህ ሙያዎች እውነተኛ ውበት የሚገለጠው ለራስ ስኬት ብቻ ሳይሆን ለሌሎች ተስፋ መሆን ሲቻል ነው። ዛሬ የምናየው ስለ እነዚህ ብርቅዬ ሰዎች ነው። ሙያቸውን እንደ መተዳደሪያ ብቻ ሳይሆን እንደ መስዋዕትነትም ያያሉ። እነዚህ አገልጋዮች የሰለጠኑበትን ጥበብ፣ ያካበቱትን ዕውቀትና የድካማቸው ውጤት በገንዘብ ሊለካ በማይችል ፍቅር ለወገናቸው አበርክተዋል። ዶክተሩ በክሊኒክ፣ መሐንዲሱ በግንባታ፣ መምህሩ በክህሎት፣ ሁሉም በአንድ ድምፅ ሙያዬን ለቤተ ክርስቲያኔ ብሏል። የሰበካ ጉባኤው አባል ነበርኩ። በአጋጣሚ ሐኪሞች ተሰባሰብንና ለምንድነው በሙያችን ውስጥ አስራት ማናወጣው የሚል ሀሳብ መጣ። ስለዚህ ክሊኒክ እንዲኖረን ፈለግን፣ በዛን ጊዜ ማለት ነው። እና ቦታው ሰፊ ነች ኪዳነ ምሕረት። ስለዚህ ክሊኒክ ለማምጣት እርግጠኛ ነኝ አቡነ ሳሙኤል ነበሩ። እሳቸውም ለክሊኒኩ ቦታ አስፈቅዳለሁ እና ችግር የለም ብለው በእሳቸው አነሳሽነት ሐኪሞች ተሰባሰብንና ይህንን ክሊኒክ 2007 ወይም 8 አካባቢ 7 ወይም 6 አካባቢ ነው። በዛን ጊዜ ሐኪሞች ተሰባሰብንና ጀመርን ይህን ክሊኒክ። ማቴሪያል የምንገዛው ራሳችንን፣ ብረት የምንገዛው ራሳችንን፣ ሽቦ የምንገዛው ራሳችንን፣ አሸዋ ጠጠር ሁሉ አድርገን ከህዝቡ ጋር ድጋፍ አድርገን ይህን ክሊኒክ ጀመር ነው መጀመሪያ። በመሀል ላይ በአንዳንድ በውስጥ ጉዳዮች ተቋረጠ።
ተቋረጠ። 12 ዓመት ሙሉ ምንም እንቅስቃሴ አልነበረው። ኦልሞስት ቆሻሻ መጣያም ሆኖ ነበረ። በኋላ ከብዙ ጊዜ በኋላ ብዙ ይቆጨን ነበረ። ምን እናድርግ ክሊኒኩ ብቻውን ቀረ የሚል ነገር ነበረ፣ መቆጨት ነበረ። በአጋጣሚ በኮሪዶሩ ምክንያት ለምን ኪዳነ ምሕረት ስላለች ለምን ኪዳነ ምሕረት ክሊኒክ ቦታ ስላለ ስለምናቅ ይህንን ቦታ ለምን እኛ አናለማው ብለን ተነሳሳን። ከባለቤቴ ጋራ ከዶክተር ምስሉ ጋራ ተነሳስተን ይህም ማድረግ አለብን። ያም ብቻ አይደለም፣ ክሊኒኩ ብቻ አይደለም፣ ደግሞ ሌላም ነገር ተጨመረበት። በቅርብ በነበረው የሲኖዶስ ስብሰባ ላይ አቡነ ኤልያስ ከአውሮፓ ሲናገሩ እኛ እኮ በቤተ ክርስቲያናችን ምንም የሰለጠኑ ጤና ባለሙያዎች የሉንም፣ ነርሶች የሉንም፣ የት ነው ያሰለጠን ነው የሚል ነገር ሲናገሩ ሰማናቸው። እና ለምንድን ነው ክሊኒኩን ይዘን ለምንድን ነው ማሰልጠኛ ስም ማናረገው? ለምን መነኮሳትን አናሰለጥንም? በተለይ ሴት መነኮሳትን ለምን አሰልጥነን ወደ ባታቸው አይሄዱ? እዛ ቁስል ቢያክሙ፣ ወባ ቢያክሙ፣ ሌሎች ቀለል ያሉ ሕክምናዎች ቢያደርጉ ምን አለ የሚል ሀሳብ አመጣንና ወደዚህ ትኩረታችንን አደረግን። መነጋገር ጀመርን ከቤተ ክርስቲያኑ ጋር። አንዳንድ መጓተቶች ነበሩ። ነገር ግን አለቃችንም አዲስ የመጡት አለቃ በነገሩ ላይ በጣም ተነሳሱ። ስለዚህ ለምን እሳቸው ድጋፍ ካገኘን እኛም አለን የኦርቶዶክስ ልጆችን አስተባብረን ለምን ክሊኒኩን አናንቀሳቀሰውም በሚል ባለፈው ጥር ወር አካባቢ ከጥር በፊት ያለው ህዳር ውስጥ አካባቢ ያን እዚህ የነበረውን ቆሻሻ በሙሉ አስጠርገን ማደስ ጀመርን፣ ክሊኒኩን ማንቀሳቀስ ጀመርን። በሳቸውም አለቃችን በጣም በዚህ ላይ በጣም ጠንከር ያለ አቋም ስለነበራቸው ያን ነገር ጀመረን። የሚገርም ነው። በአንድ ወር በሁለት ወር ውስጥ 2 ወር ባልሞላ ጊዜ ውስጥ ይህን የምታዩትን ቤት እንዲሆን አደረግን ማለት ነው። ቤት እንዲሆን አደረግን፣ ስራን ጀመርን። ሐኪም በሽተኞች አሉ ይመጣሉ፣ የነበሩን ደንበኞችም አሉ ይመጣሉ። እኛም ሙሉ ጊዜያችንን እዚሁ ላይ አደረግን። ስለዚህ አሁን ክሊኒኩ ቢያንስ መስራት ጀምሯል። በሙሉ አቅሙ ግን አይደለም። ምክንያቱም የሚያስፈልጉ ነገሮች በጣም ብዙ አሉ። ምክንያቱም ከዚህ በላይ ያለው ፎቅ አይታችሁታል። እሱም መሰራት አለበት። ከዛ በኋላ ነው ሙሉ የሚሆነው። ቤተክርስቲያን ስንመጣ እዚህ ምን እናርግ የሚለው ነገር ሲነሳ ከስር ጀምሮ ያው በግሩፕ ሆነን ነው የምናደርገው። ይሄ ይሰራ ሲባል በግሩፕ ሆነን አስራታችን አሰባስበን በግሩፕ ሆነን ነው ቤተክርስቲያን እስክታልቅ ድረስ የሆነው። ይሄ ነገር ይሰራ እዚህ ጤና ጣቢያ ተብሎ ነው የተሰራው። ክሊኒክ ጤና ጣቢያ ተብሎ ሲባል አሁንም በግሩፕ ሆነን አሸዋ ይገዛ ጠጠር ይገዛ ውስጥ ነበርንበት። እንደሱ ስናደርግ እንዴት መሰለሽ አሁን አንቺ አሸዋ መግዛት ሊደርስ ይችላል፣ ያው ብሩ ይሰባሰባል። ያኔ ክሊኒክ ሆኖ ቤተክርስቲያኗ ስትመራው እዚህ ኤሪያ ያለው ሰው በሙሉ ታይሙን አስራት ለማውጣት ተዘጋጅቶ ነበር። በፊትም የታሰበ ነው ልልሽ ፈልጌ ነው። አሁንም የማህፀን ስፔሻሊስት ሰብ ስፔሻሊስት አለ፣ ኒዮናቶሎጂ የህፃናት ጨቅላ ህፃናት ሐኪም አለ፣ የውስጥ ደዌ አለ፣ ሲኒየር ኦአር ነርሶች አሉ፣ ብዙ ሐኪሞች አሉ። እዚህ አሁን ይሄን ነገር ጀምሮ እዚህ ጋር ለማድረስ ትልቁን ሮል የተጫወቱት አባታችን ናቸው። በቃ እቺ የሞት የሽረት ትግል ነው ያሉት። እውነት ለመናገር ብዙ ሀስል አለ፣ ግን ስትሮንግ የሆነ አቋማቸው ነው እዚህ ጋር ለእኛም ጉልበት ሆኖ እሳቸውም ምንም የማይነቃነቅ አቋም ነበራቸው። ፋይናሊ ሰበካ ጉባኤው በቃ አለ። እኛም በጣም ገፋን። በተለይ እሳቸው ስትሬንግዝ እኛን እንድንገፋ እንድንጠነከር አደረገን። ቤተክርስቲያኒቱን የሚያገለግሉት አገልጋዮች ታሪክ የድካም ሳይሆን የደስታ ታሪክ ነው። ምክንያቱም ለሌላ ሰው ህይወት መትረፍ፣ ለተማሪዎች ብሩህ ተስፋ፣ ለታመሙት ፈውስ፣ ለተቸገሩት ደግሞ መጠለያ መሆን መቻል ከምንም በላይ የውስጥ እርካታን ይሰጣል። ሙያቸውን አስራት አድርገው የቀረቡት
እነዚህ አገልጋዮች የሰው ልጅ ለሰው ልጅ ሊሰጥ የሚችለው ትልቁ ስጦታ ዕውቀትን ከቅንነት ጋር አጣምሮ ማገልገል መሆኑን በተግባር ለማሳየት ይተጋሉ። እንግዲህ እኛ ሀሳባችን አንደኛ ማዕከል እንዲሆን ነው። አሁን ያለው ክሊኒክ ነው። የሚቀጥለው ደረጃ ደግሞ ማዕከል ቢያንስ ማዕከል መሆን አለበት። ማዕከል ከሆነ ብዙ ስፔሻሊስቶችን ማምጣት ይቻላል። የቤተ ክርስቲያን ልጆች የሆኑ ብዙ ስፔሻሊስቶችን ማምጣት ይቻላል። ከዛ በኋላ ደግሞ ወደ ሆስፒታልም ሊያድግ ይችላል። ቅድም እንደተናገርኩት ያ ብቻ ሳይሆን ማሰልጠኛ ማዕከሉ በቅርብ መሰራት አለበት። በቅርብ ምክንያቱም ማደሪያ በስተቀር ህንፃው እንዳለ ነው። ቢያስፈልገን ትንሽ ማደሪያ ቦታ ነው። ያ ካለ ማሰልጠኑም ከጤና ጥበቃ ጋር ተነጋግሮ በነርሲንግ ደረጃ ማሰልጠን የሚቻልበት ሁኔታ አለ። ስለዚህ ብዙ ስፔሻሊስቶች ይኖርናል ብለን እናስባለን። ከህክምናው አገልግሎት በተጨማሪ እንዳልኩሽ ቅድም አንዱ ትልቁ ግባችን ያው ቁጭት ነው፣ ማሰልጠኛ እንዲሆን ዋናው ትልቁ ነገራችን ቢያንስ የነርሶች ማሰልጠኛ፣ የመነኮሳት ማሰልጠኛ በህክምና ተቋም እንዲሆን ነው የምንፈልገው። አንዱ ትልቁ ነገር እሱ ነው፣ ዋና ግባችን። በዚህ ደግሞ ቤተክርስቲያን በዚህ ደግሞ ክሊኒክ ገደብ የሌለው በሽተኞችን መቀበል የምንችልበት ሁኔታ እንዲኖረን ነው የምንፈልገው። ገደብ የሌለው በቀን 80፣ 90፣ 100 ሊታከሙበት የሚችሉ በተመጣጣኝ ዋጋ ታዲያ ዋጋችንም ተመጣጣኝ እንዲሆን ነው የምንፈልገው። ማለት አገልግሎት ሰጪ ነው፣ አገልግሎት መስጠት ነው ስራው። ስለዚህ በዛ መሰረት የመጣውን በሽተኛ በሙሉ እንቀበላለን ብለን እናስባለን። ክሊኒኩ ሙሉ በሙሉ አገልግሎት መስጠት ሲጀምር አባቶች በክብር እንዲታከሙ ማድረግ የቤተ ክርስቲያኗ ትልቁ ራዕይ እንደሆነ የክሊኒኩ ስራ አስኪያጅ እንዲህ ይናገራሉ። አንደኛ ትልቁ ነገር የሚታከሙት በልጆቻቸው ነው የሚሆነው። ሁለተኛ ነገር ደግሞ ለጸሎትም የሚያመች በሚሆን መልኩ ነው የምናደርገው። ተቋሙ ራሱ ሙሉ ሲሆን በዚህ በጠባብ ቤት አይደለም። የላይኛውም ሲሰራ በዛን ጊዜ ለአባቶች የተለየ ቦታ ሊኖር ይገባል። እንደየ ማዕረጋቸው ሊኖር ይገባል። ለጸሎትም አመች የሚሆንበት ጊዜ ቤተክርስቲያኑን በጣም ቅርብ ነው። ከቤተክርስቲያኑ ጋር ደግሞ በቅርብ ሊያስቀድሱ የሚችሉበት የሚመጡበት ሁኔታ ይመቻቻል። ያ ብቻ አይደለም፣ የአምቡላንስ አገልግሎትም ይኖረናል። በጣም አስቸኳይ ከሆነ ደግሞ ነገሮች ደግሞ ካሉ ደግሞ እንደዚሁ ወደ ተሻለ የሕክምና ተቋም የሚሄዱበት ሁኔታ እናመቻቻለን ብለን እናስባለን። አለን የተዘጋጁ አምቡላንሶች አሉ፣ ወደዛ እናድረሳለን ብለን እናስባለን። ግን ትልቁ ነገር ምንድን ነው? ያሰብነውን ዓላማ ለማሳካት ሁሉ ነገር ይኖረን ነው። ዝም ብለን በትንሹ ነው የጀመርነው፣ በመተማመን ነው የጀመርነው። እግዚአብሔር ደግሞ ሁሉን ይፈጽማል። የደብሩ የሰበካ ጉባኤ አባላት ማህበራዊ ኃላፊነታቸውን የሚወጡት በአካባቢያቸው ያለውን የማህበረሰባቸውን ችግር በማየትና ለምዕመናን በመቅረብ ቤተክርስቲያን ከልጆቿ ጎን መሆኗን ለማሳየት በትኩረት እየሰሩ ይገኛሉ። ትምህርት ቤትን በተመለከተ እዚህ አካባቢ ካሉ ትምህርቶች በሙሉ በጣም አነስተኛ የሚከፈለው የአየር ጤና ኪዳነ ምሕረት ትምህርት ቤት ነው። እመብዙሃን የተባለው የብዙ እናት ነችና ለብዙዎቹ መቼም የትም ትምህርት ቤት በአሁኑ ሰዓት ከፍተኛ ክፍያ ነው ያለው። እዚህ ግን ያው አካባቢውን ያማከለ የኑሯቸው ዝቅተኛ የሆኑ ሰዎችን አማክሎ እንዲማሩ የሚያደርግ ነውና ከትርፍ ይልቅ እያተኮረን ያለ ነው የትምህርት ጥራት ላይና የህዝቡ ያለው መቼም ያው ቤተክርስቲያን የህዝብ ነች፣ አገልግሎቷ ለህዝብ ነው። እኛ የቆምነው ለትርፍ አይደለም፣ ህዝብን ለማገልገል ነው። ትምህርቱን ጥራት አድርገን ክፍያ አነስተኛ አድርገን የአካባቢው ሰው ሳይሳቀቅ የሚያስተምርበት ትምህርት ቤት ለማድረግ ወደፊትም አሁንም እያደረግን ያለው እሱ ነውና በጣም በጥሩ ሁኔታ ትምህርት ቤቱ መቼም በጣም በጥሩ ሁኔታ እየሄደ ነው ያለው። የበለጠ ከዚህ በላይ አስኪደን ያው ባለችን ጊዜ ትንሽ አሻራ አስቀምጠን ለመሄድ ነው። ያው እንደምታዩት ግቢው ሰፊ ነው፣ በጣም ብዙ አሻራ ይፈልጋል። ግን ያለችን ነገር ለማስቀመጥ ነው። ያለችን ለማስቀመጥ እንግዲህ መድኃኔዓለምን አጋዥ ኃይል አድርገን ወላዲተ አምላክን አማላጅ አድርገን እየሄድን ነው። ስራውን የምንሰራው እኛ አይደለንም፣ እኛ ታዛዥ ነን። መድኃኔዓለም ሲመራው ነውና መድኃኔዓለም ይመራዋል። ያለን ባለችን ጊዜ ጥሩ ነገር እንሰራለን ብለን እናምናለን። የካቴድራሉ የህንጻ አሰሪ ኮሚቴና የቤተ ክርስቲያኒቱ የሥራ ኃላፊዎች እስካሁን በተሰሩ ስራዎች ላይ ሁሉ አብረዋቸው ለነበሩ የመንፈስ እህት ወንድሞቻቸው ምስጋና አቅርበው በቀጣይ ሊሰሩ በታቀዱት ቀሪ ስራዎች ላይ
የምዕመናን እገዛ እንዳይለያቸው አገልጋዮች ጥሪ አቅርበዋል። ፕሮጀክቶቹ በወረቀት ደረጃ በደንብ ተሰርተው በህብረ ቀለም አምረው ሰምረው ተቀምጠዋል። ይሄ ሆነ ማለት ልማት ለማ ማለት መቻል አይደለም። የቤተክርስቲያን ልማት ቅድም እንዳልኩሽ በኢኮኖሚ ራሳችን እስከምንችል ድረስ ኢኮኖሚው ምዕመኑ ነው ራሱ። በታቀደው እቅድ እና በተያዘው ጊዜ እንዳንደርስ ፈተና ይሆንብናል ብለን የምናስበው እጃችን ላይ የተጨበጠ በጀት የለንም። በጀቱን ታሳቢ ያደረግነው ህዝቡን ነው። ይሄ ህዝብ እኛ እንዳሰብነው እንደታቀደው እቅድ ከተሳተፈ በቅርብ ጊዜ ቤተክርስቲያኒቱ ከልመና ወጥታ ራሷን ችላ የታቀዱት እቅዶችና ፕሮጀክቶች ተጠናቀው ለሌላ ተቋማት የምትተርፍበት እድል ይኖራታል ማለት ነው። ስለዚህ በዚህ ላይ በትልቁ የማን ርብርብ ያስፈልጋል ከተባለ ሁሉም ህዝበ ክርስቲያን ግዴታውን በመወጣት ሌላ ትርፍ ነገር በማምጣት አይደለም። ከግዴታችን አስራት በኩራት መክፈል ሃይማኖታዊ ግዴታ ነው። የኛ ካቴድራል ደግሞ በጣም በርካታ ህዝቦች አሏት፣ በሀገር ውስጥም ከሀገር ውጭ። እንዳጋጣሚ ውጭ ሀገርም ለአገልግሎት ሲሄድ በርካታ ቦታዋን በጥሩ ምሳሌ እየጠቀሱ የሚያነሱልኝ እዚህ ተወልደው ያደጉ ቤተክርስቲያኒቱ ያሳደገቻቸው እግዚአብሔር እየረዳቸው ትልልቁም ነገር የደረሱ ልጆች አግኝቻለሁ። ስለዚህ በውጭም በሀገር ውስጥም ያሉ የቤተክርስቲያኒቱ ልጆች የሆኑ ድርሻቸውን መወጣት የመጀመሪያው ተቀዳሚ ተግባር ነው። ድርሻቸውን መወጣት ስንል ምንድነው? ከሚያገኙት ላይ አስራት በኩራታቸውን መክፈል፣ ከዚያ በተጨማሪ ደግሞ ለልማቱ በሙያም በገንዘብም በጊዜና በጉልበትም ምንናግዝ የሚሉ አካላት መፈጠር መቻል አለባቸው። ይሄ የታቀደው እቅድ ወደፊት መራመድ የሚችለው እንዲህ አይነት አካላት በተቋሟ ዙሪያ ያሉ ልጆች ሲፈጠሩ ነው ማለት ነው። ምንድነው ለምዕመናኑ መክረው ያው ሰጪ መድኃኔዓለም ነው። በተለይ በሀብት የባረካቸው ምዕመናኖች ያለውን ነገር መተው አሻዋውንም ጠጠሩንም ሁሉንም እየመቱ ቢደፉልን ልማቱ የበለጠ ይፋጠናልና በተረፈ ግን ምዕመናኑ በጣም ጨዋ፣ በጣም ጎበዝ፣ ለእምነቱ በጣም ጠንካራ ነው። እስካሁን ድረስ ባየሁት ነገር ምንም ነገር እንደ ልብ ስታጁ የሚታዘዝ ነው። ቁጭ ብሎ የሚቀመጥ ነው። ተባርሱ የሚማር ነው። በጣም ነው ለስብከተ ወንጌል ከፍተኛ ፍቅር ያለው፣ ለልማቱም ፍቅር አለው። ግን ያው ሰፊ ቦታ አለው ብር አላቸው ከሚል አንጻር ትንሽ ያዝ የሚያደርጓትን ነገር እንደው ትንሽ ለቀቅ ቢያደርጉ የሚል የካቴድራላችን ማህበረ ምዕመናን፣ የካቴድራላችን ሙሉ ሰራተኛ፣ ሰበካ ጉባኤው፣ ልማት ኮሚቴው፣ የትምህርት ቤታችን አመራር ቦርድ ተናቦ የሚሰራ ህብረተሰብ ስለሆነ በነበረው በዚሁ እንዲቀጥል ነው የኔ ምኞቴና መልእክቴን ማስተላለፍ ፈልገው። እናንተንም አመሰግናለሁ። ኢዮቲስም የበለጠ ደግሞ ድጋፍ መታገኙበት ህብረተሰቡም ይህን ሚዲያ የራሱን ሚዲያ የተለያዩ ሚዲያዎች እንዲኖሩ መደገፍ አለበት። ምክንያቱም ሚዲያ ነው አሁን ነገሩን እየመራ ያለው ዓለም እየመራ ያለው እና ይህን ሚዲያ መደገፍ አለበት። ምዕመናን ሀሳባችንን ከዓለም ከጫፍ እስከ ጫፍ ሊደርስ የሚችለው በሚዲያ እስከሆነ ድረስ ሚዲያውን መደገፍ አለበት። ባለሀብቶች መደገፍ አለባቸው። ቤተክርስቲያኒቱን እንድትሰማ ወይም ደግሞ ዓላማዋ ትምህርቷ ወንጌሉን እንዲታወቅ ከተፈለገ ሚዲያውን መደገፍ ዋናው። አሁን ከዓለም ጋር መወዳደር የሚችለው ማንም ሰው ቤቱ ቁጭ ብሎ በሞባይል በተለያየ መንገድ ስለሆነ የሚያይ ሚዲያው ደግሞ ለዚሁ ተደራሽ አድራሽ ስለሆነ ሚዲያውን መደገፍ ዋናው ትኩረታችን መሆን አለበት ብዬ አምናለሁ። ምንድነው እንግዲህ የማስተላልፈው መልእክት የአካባቢው ሰው እንደ ድሮ ለምን እንግዲህ በፊት ጊዜ የነበረው የቦታውን ለማረጋገጥ ቦታውን ለመያዝ የነበረን ጊዜ ካርታ ለማዘጋጀት የነበረን ጊዜ የነበረን ህብረት ትልቅ ነበር። በእርግጥ አሁን ህብረት አለን፣ ግን እንደዛ አይነት ህብረት ቢመጣና አካባቢው መለወጥ ብንችል የአካባቢው ተጠቃሚ ህዝቡ እንዲሆን እኛ የምናምነው ይሄ ሆስፒታልና ትምህርት ቤቱ ለህዝቡ ጥቅም የሚሰጥ ነው። ወደፊት ደግሞ በዛ በኩል የምንሰራቸው ንግድ ተቋማት ለቤተክርስቲያኗ ገቢ ብለን ነው። ስለዚህ ይሄ ተቋም የምዕመኑ ነው፣ ሕክምናውና ትምህርት ቤቱ። ስለዚህ ይሄንን ህዝቡ መጠቀም መቻል አለበት። ለወንጌል ቅድሚያ መስጠት ማለት ለወንጌል የሚያስፈልገውን ነገር በሙሉ ማድረግ ማለት ነው። ስለዚህ እዚህ ላይ በጣም የእውነት በኮሚትመንት መስራት መቻል አለበት። ድንጋይ የምንገነባው ሰው ከተገነባ በኋላ ነው። የህንፃ መደርደር የሚመጣው ሰው ወንጌል ከገባው በኋላ። ወንጌል የገባው ማህበረሰብ ህንፃ ለመገንባት ድንጋይ ለመደርደር የሚቸገር አይደለም። አባቱን የማያማ ለማድረግ ወንጌል ማመን አለበት። ከአባቶቹ ጋር አብሮ ለመስራት ወንጌል ማመን መቻል አለበት። እሱ ላይ መስራት አለብን ብዬ አስባለሁኝ። ለእነሱም ማስተላልፈው በእድሜ ገፋ ያሉት ከስራ አገልግሎታቸውን አጠናቀው አሁን በሽበት ዘውድ ተከብረው በጡረታ ያሉትን
በጸሎት እንዲያግዙ ዘወትር መጥተው ወንጌል እየተማሩ ጸሎት እያደረጉ ያ ትናንት ቤተክርስቲያኒቷን ሲመሰርቷት በአይምሯቸው ላይ ተስሎ የነበሩት እቅዶች ዛሬ በወረቀት ላይ ሰፍረዋል። ዛሬ በወረቀት የሰፈሩት ደግሞ መሬት ላይ ወርደው ማየት እንዲችሉ አይተው እንዲያልፉ ረጅም ዕድሜ እና ጤና እንዲሰጣቸው እመኛለሁ። በሚሰጣቸው ዕድሜ ደግሞ ጸሎት እንዲጸልዩ ለሀገርም ለቤተክርስቲያንም እንዲጸልዩ አሳስባለሁ።